ምንድነው ለቀቅ ቁምና ነገር ምንድነው ገመዱ የምን ገመድ ነው? በጣም እድለኛ ነው የእውነት ዓለማችን ላይ አለች የተባለች ምርጥ ሴት ነው ያገኘውና ከኔ ትምህርት ሊወስድ ይገባል ብዬ አስባለሁ። ምክንያቱም በእጅ ያዙት ወርቅ እንደ መዳብ ነው እኔ የሆንኩት እየተንገበገብኩ እየተቃጠልኩ ነበረ። ምክንያቱም ያችን የመሰለች ሴት ከእጅ ወጣለች። ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካታወዲ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ። ከኔ በተሻለ ለሷ እንዲያረግላት ፈጣሪ ምኞቴ ነው። በእድሜም ከኔ በበለጠ እሷ እንዲያቆይልኝ በብዙ ነገሮች እሷን ፈጣሪ እንዲባርክልኝ ጸጋው እንዲያበዛላት ከምትሰቃይበት ወይም ከምታለቅስበት ወይ ደግሞ ከምትጨነቅበት ኑሮ የተሻለ ጥሩን እፎ የምትልበት ህይወት እንዲሰጣት ምኞቴ ነው። ባለፈው ያ ሁሉ ነገር ተፈጠረ። እሺ ኦኬ ተጨነቅን ብዙ አለፈ ያ ነገር እግዚአብሔር ይመስገን አለፈ። ከዛ በኋላ ሌላ ጭንቀት አሁን ቤተሰብ ሌላ ጭንቀት ውስጥ እንዴ ለምን የራስን ህይወት አትኖርም? በዙሪያ ያሉ ቤተሰቦች በጣም ይጨነቃሉና አንድ የወሰንኩት ውሳኔ አለ። የራሱን ህይወት ኑሮ አያውቅም ሌላ ጭንቀት ሄሉሻ የሆነ ነገር ሆነች ሌላ ጭንቀት ምንድነው ምን ትሆንለሷ ራሱ ለምን አትዋትም እንዴ? የራሷን ህይወት መኖር ጀምራለች እሷ። እኛ የሙጥኝ ብንል የወደድነው ሰው ካላገኘን በግድ የኛ ካልሆንክ የራሳችን ለማድረግ ጥረን የራሳችን ብቻ ይሁን ስላልን አይሆንም። ፍቅር የጋራ ነው። በእንደዚህ አይነት ሁኔታ ላይ ሌላም ሰው መረበሽ እንደሌለብኝ ነው የተሰማኝ። ምክንያቱም እኔ ማቹሪቲ የሚባል ነገር አለና እኔ አስተዋይ ነኝ ወይ አዋቂ ሰው ነኝ እና የሚሆነውም ማይሆነውም መቼስ መለየት አለብኝ። በእኔ ምክንያት ብዙ ቤተሰብ ብዙ ጓደኛ ማስጨነቅ የለብኝም። እንደዚሁ ደግሞ ከኔ አልፎም ደግሞ እምወዳትን ልጅንም ደግሞ ማስጨነቅ የለብኝም። ምክንያቱም እሷ የራሷ ህይወት የኖረች እስከሆነ ድረስ ይጣፍጥላት ነው ምለው። እንዳልከ ስርዓት ይነግ ይሄው ቆይታው ነው መጣው። ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ ተገናኝተናል ቤተሰቦቼ። ዛሬ ያው የድብርት ነገር አይታይም። ምክንያቱም እኔ እናንተም የሚጨንቃችሁ ይመስለኛል ሁሌ ሮሮ ምናምን ሳረግባችሁና ያው በቃ እናንተም ደስ እንዲላችሁ ፈልጋለሁ። ምክንያቱም ሰው ሲጨነቅ ስለማትወዱ አውቃለሁ እኮ ምን ኮሜንት አነባለሁ። አብዛኛው ኮሚኒቲ በቃ እያየሁ ነውና በሰው ጭንቀት የሚጨነቅ ነውና በሰው ደስታ ደግሞ የሚደሰት ኮሚኒቲ ነው ያለው። ስለዚህ እኔ ያው ለራሴም ብቻ ሳይሆን ለናንተም አስባለሁ እንድትጨነቁ አልፈልግም። ምክንያቱም ስጨነቅ ሌላም ሰው ሲጨነቅ ስለማትወዱ በአጠቃላይ እግዚአብሔር ይመስገን ሁሉም ነገር መልካም ይሆናል። ሁሉም ነገር ለፈጣሪ መተው ነው የሚሻለው። እኛ ታግለን ምንም ልናደርግ አንችልም። ሁሉም ነገር ኃይል የእግዚአብሔር ነው። ሁሉም ነገር ማሳካት የሚችለው እግዚአብሔር ነው። ከእግዚአብሔር ውጪ እኛ ስለለፋን ምንም ስለጣርን ምንም ነገር ጠብ ላይል ይችላል። ስለዚህ ሁሉንም ነገር ለእግዚአብሔር መተው ነው የሚሻለው። ያው እኛ የሙጥኝ ብንል የወደድነው ሰው ካላገኘን በግድ የኛ ካልሆንክ የራሳችን ለማድረግ ጥረን የራሳችን ብቻ ይሁን ስላልን አይሆንም። ፍቅር የጋራ ነው። በእንደዚህ አይነት ሁኔታ ላይ ሌላም ሰው መረበሽ እንደሌለብኝ ነው የተሰማኝ። ምክንያቱም እኔ ማቹሪቲ የሚባል ነገር አለና እኔ አስተዋይ ነኝ ወይ አዋቂ ሰው ነኝ እና የሚሆነውም ማይሆነውም መቼስ መለየት አለብኝ። በእኔ ምክንያት ብዙ ቤተሰብ ብዙ ጓደኛ ማስጨነቅ የለብኝም። እንደዚሁ ደግሞ ከኔ አልፎም ደግሞ እምወዳትን ልጅንም ደግሞ ማስጨነቅ የለብኝም። ምክንያቱም እሷ የራሷ ህይወት የኖረች እስከሆነ ድረስ ይጣፍጥላት ነው ምለው። ሁሉ ነገር ጥሩ እንዲሆንላት ነው የምመኘው። ምክንያቱም ለምትወዱት ሰው ጥሩ ነገር ነው የምትመኙትና ስለዚህ እንዲጣፍጥላት ኑሯ እንዲሰምርላት ቆንጆ እንደውም ሁሉም ነገር ከኔ በተሻለ ለሷ እንዲያረግላት ፈጣሪ ምኞቴ ነው። በእድሜም ከኔ በበለጠ እሷ እንዲያቆይልኝ በብዙ ነገሮች እሷን ፈጣሪ እንዲባርክልኝ ጸጋው እንዲያበዛላት ከምትሰቃይበት ወይም ከምታለቅስበት ወይ ደግሞ ከምትጨነቅበት ኑሮ የተሻለ ጥሩን እፎ የምትልበት ህይወት እንዲሰጣት ምኞቴ ነው።
ይሄንን ስመኝላት ታዲያ ጥሩ ስለሆነች ነው እንጂ ምናልባት መጥፎ ሰው ብትሆን ኖሮ ያው ሰው አይደለው ስጋነት ተጭኖኝ ይሄንን ነገሮች ዊሽ ላላረግላት እችል ይሆን ነበረ። ግን የሰው ባህሪ ደግሞ ጥሩ ለሆነላችሁ ወይ ጥሩ ለሆነ ሰው ደግሞ ጥሩ ነገር ነው የምትመኙትና ከራሴ ፈጥሬ ለሷ ይሁን ብዬ ሳይሆን ጥሩ ስለሆነች ብቻ ጥሩ ነገር እንዲገጥማት እመኝላታለሁ። በዚሁ አጋጣሚ ደግሞ ያው እሷን ያገኘ ወይም እሷን የሚያገባ ወንድ በጣም እድለኛ ነው። የእውነት ከዓለማችን ላይ አለች የተባለች ምርጥ ሴት ነው ያገኘውና ከኔ ትምህርት ሊወስድ ይገባል ብዬ አስባለሁ። ምክንያቱም በእጅ የያዙት ወርቅ እንደ መዳብ ነው እኔ የሆንኩት። እየተንገበገብኩ እየተቃጠልኩ ነበረ። ምክንያቱም ያችን የመሰለች ሴት ከእጅ ወጣለች እኔ። ስለዚህ የኔ ዕጣ ፋንታ እንዳይደርስህ ወንድሜ እንደ እንቁላል ብትችል እኔ ያው እንቅፋት የመታው ሰው ድጋሚ ምናምን ይባላልና ከሌላ ሰው ነው የሆነ ነገር መማር ያለብንና ከኔ ስህተት መማር አለብህ። ከኔ ስህተት በደንብ ተማር። እኔ ማጣት የሌለብኝን ሰው ነው ያጣሁትና የኔን ዕጣ ፈንታ ወደፊት እንዳይገጥምህ እሷን አጥብቀህ አጠንክረህ ከምንም በላይ ፍቅርና እንክብካቤ ሰጠህ ብትይዝ ይሻላል ባይነኝ ወንድም ዓለም። እሷን ያገባ ወንድ እድለኛ እንደሆነ አስሬ መናገር እፈልጋለሁ። ከዛ ውጪ በፍቅር ውስጥ ሌላ ሶስተኛ ወገን ለምሳሌ ኤክሳችን ምን ያደርጋል? ኤክስ በዙሪያችን ካለ ይረብሻል። እኔ መናገር የምፈልገው ነገር ቢኖር የእውነት እኔ ሄሉሻ ሲከፋት ማየት አልፈልግም፣ ሲደብራት በፍጹም ማየት አልፈልግም እና የሆነ ሁሌ ድብርት፣ ሁሌ ብስጭት፣ ሁሌ ጭቅጭቅ፣ ሁሌ ረጅም ፍቅር ከሌለ የሆነ ሰዓት ላይ መሰላቸት ይኖራል፣ መደባበር ይኖራል። ጭቅጭቅ ደግሞ አዳፕት ያደርግና የሆነ ከፍቅር ይልቅ ወደ ያልሆነ መስመር ይወስዳልና በእንደዚህ አይነት መልኩ እንዳትቀጥሉ ማለት ሶስተኛ ይሄ በቃ ኤክስ የሚባል ነገር አለ አይደለ? የተዋቹትን የፍቅር ታሪክ በዙሪያችሁ ማድረግ የለባችሁም እና ምን ለማለት ፈልጌ ነው? በቃ ምንድነው ከሄሉሻ ጋር ስትደባበሩ ሌላኛዋ ጋር ይሆን አሪፍ ሲሆን ደግሞ እዚህ ጋር ያለውን ሰው ኢግኖር ማድረግ ጥሩ አይደለም። ሄሉሻ እንዲከፋት አልፈልግም እኔ ምክንያቱም ቅድም ብያለሁ እኔ ያጣሁትን እኔ ከኔ ስህተት መማር አለብህና በቃ በአጠቃላይ ኤክስህ ከዚህ በፊት የነበረች ኤክስህ አርቀህ ነው መጣል ያለብህ ማለት ካንተ በጣም ማራቅ አለብህ ብዬ ነው ማስበው። ይቅርታ እንግዲህ እዚህ ጋር ያው ሐሳብ አስተያየት የምሰጠው ትንሽ ያው ቀደም እንደነገርኩኝ ሰው ስለሆንኩኝ ስጋነት ይጫናልና ያው ለሄሉሻም ከማሰብ አንፃር ነው ሙሉ ጊዜ። ምክንያቱም እኔ አጥቻታለሁ በቃ ለኔ መሆን እስካልቻለች ድረስ እሷ ጥሩ ኑሮ እንድትኖር እፈልጋለሁ። በቃ ለኔ ማድረግ አልቻልኩም አይደል? እሷ ደግሞ አንተን ሌላኛው ሰው ትወዳለች አይደለ? ያ የምትወደው ሰው በቃ ኤክሱ በአጠቃላይ ከራሱ ማራቅ አለበት። ምክንያቱም ጥሩ ነገር ሲኖር እዚህ ጋር ይሄ እዛ ጋር የሆነ ነገር ሲያጣ ወደዚህኛው ምናምን መሆን የለበትም። ፎከስ ትኩረት አድርገህ በቃ ሄሉሻን የምታገባት ከሆነ ሄሉሻ ጋር ስራ ብዬ ነው ማስበው። ያው ይቅርታ እንዳትታዘቡኝ ያው ለሄሉሻ ጥሩ ከማሰብ የተነሳ ነው። ቤተሰቦች አሁንም ቢሆን ግን የነሱ ያው ሴጣናዊ አመለካከት እንዳይሆን የነሱ ያለ መግባባት ለኔ አሪፍ ነው። የነሱ አብሮ ያለ መሆን አሪፍ ነው። ምክንያቱም ወደ እኔ ትመጣለች ብዬ ተስፋ አደርጋለሁ። ግን ለኔ ካለሽ ያው መቼም እንደማትቀሪ አምናለሁኝ። አሁን ሁሌ እንደዚያ ነገሮችን አላነሳም፣ ቤተሰቤን አላስጨንቅም። እኔ ኑሮዬን ወደፊት እመራለሁኝ። ዛሬ ስመጣ ውድ ቤተሰቦች እንግዲህ ያው በዙሪያ ያሉ ቤተሰቦች በጣም ይጨነቃሉና አንድ የወሰንኩት ውሳኔ አለ። ይሄ ነገር እስቲ የደወልኩለት ቤተሰብ አለ፣ የቅርብ ቤተሰብ ማለት ነው። የቅርብ ቤተሰብ አለ። ያው አሁን ላይ እንደምታዩት በቪዲዮም ከመጣሁኝ ከቤተሰቦቼ ጋር ነው፣ ቤተሰብ ከሆኑ ሰዎች ጋር ነው እየመጣሁኝ ያለሁት። ምክንያቱም ለጊዜው እንደዛ ይሻላል ብዬ ስላሰብኩኝ ነውና እስቲ ሌላኛው ደግሞ ቤተሰቤ አለ። አብረን የምናየው ይሆናል። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ከእናንተ ብዙ ፍቅር ያገኘው ስለሆነ አመሰግናለሁ። ክበሩልኝ። አንቺን ብሎ ልብ ያረጋለ ባሰብ ካንቺ ጋር ሄዶ የዋለ
አስቻለሶይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ አንቺም ብሎ ልብ ያረጋለ ባሰብ ካንቺ ጋር ሄዶ የዋለ አስቻለሶይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለስ መቼም አይቀርም ወደጂም በይ ሞተኛ ኪሚ እንዴት ነሽ? አማን ነው ሁሉ ሰላም? አንቺ እየገባች አማን ነው ሁሉ ሰላም ይመስገን። ቆየሽ? አዎ ትንሽ ታክሲ አጣሽሽ? ይሁን እንግዲህ አሁን እኮ እኩል ነን። እኔም በእግር ሄድኩ ግን ቀድሜ ደረስኩ። እሺ እንዴት ነህ? ሁሉ ሰላም ይመስገን። ዛሬ ያው ሌላውን ነገር ሌላ ጊዜ እናወራዋለን። በስልክ አወራሃለሁ። አንድ የምነግርህ ነገር አለ። ኦኬ እሺ ልንገርህ። አሁን ምንድነው መሰለህ ያው ለነናሆምም ለማንም መንገር የለብህም ቤት ለማንም ማለት ለነገላም ቤት በቃ ለማንም መንገር የለብህም። ኦኬ ችግር የለውም። ግን ምን ችግር አለ? የተፈጠረ ነገር ምንም ችግር የለም። ችግር ኖሮ ሳይሆን ያው አንተ ትሻላለህ ብዬ ነው። ትንሽ አንተ ያው አስተዋይም ስለሆንክ ምን አለች ቦታው የቀጠርከው ቦታው ይኸውልህ በቃ አሁን ሁሉ ነገር እሷ እና እኔ ይኸውልህ አንድ የምታደርግልኝ ነገር አለ ጂሚ። ሳር ላይ ሳር ተንቼ ነበረ። ሳር አለ ተንቼ ነበረ። ይኸውልህ ምን አደርግ መሰለህ ትንሽ ጨንቆኛል። ምንድነው አንተ ትሻላለህ ብዬ ነው። ገብቶሃል አይደል? ትንሽ ስለጨነቀኝ ምንም ነገር የለም። ይኸውልህ አንተ ትሻላለህ ብዬ ነው። ሚስጥር አንተ ትሻላለህ በቃ ለሌላው በነገር ሌላው እንደሚያበላሽብኝ አውቃለሁ። ገብቶሃል አይደል? ግን ሚስጥር አንተ ትይዛለህ። አንተ ጎበዝ ነው ታስታውሳለህ ምናምን ከዚህ በፊትም የገጠሙኝ ነገሮች ነግሬህ ያው የሆነ ቤትም የሆነ ነገር ሲፈጠር ያው አንተ ታስተካክለዋለህ። አሁን በቃ ብዙ ሰዓትም ስለሌለኝ ምን እናድርግ መሰለህ እኔ ትንሽ ጊዜ ላልኖር እችላለሁ። ስለዚህ ቤት ምናምን ሲጨነቁ ምናምን ችግር የለም እኔ ያለሁኝ ለኔ ነግሮኛል የሄደበትን ቦታ ብለህ እንድትነግራቸው ፈልጋለሁ። ገብቶሃል? እኔ ግን አልነገርከኝም እኮ የሚሄድበት ቦታ አለ እኮ ተነግረኛለህ። አሁን የሚሄድበትን በቃ እኔ አስጠልቶኛል የሆነ ቦታ መሄድ ፈልጋለሁ መጥፋት ፈልጋለሁ ለተወሰነ ጊዜ ማለት እኮ በቃ ከዚህ ሀገር መውጣት ፈልጋለሁ። በቃ ከኢትዮጵያ መውጣት የሆነ ቦታ ብቻ መሄድ ፈልጋለሁ እኮ ብቻ መሆን ፈልገህ ከሆነ እኮ ከኢትዮጵያ መውጣት አይጠበቅብህም ማለት አይደለማ። በቃ እኔ ወሰንኩት ጉዳይ ነው። አሁን እዚህ ሆኜ ምናምን በቃ እንደምታየው ነው አይደል? ብዙ ነገር ብድግ ብለህ የምትወስነው እንዴት ነው? ዝም ብለህ ብድግ ብለህ የምትወስነው? እኔ በአንዴ እኮ አይደለም የወሰንኩት። በድግ ብዬ ወስኜው ሳይሆን ብዙ አስቤ አልሜ ምናምን አቅጄ ምናምን የወሰንኩት ነገር አውጥቻው ጀመረ። ይሄን ሰሞን እንዲሁም በሼሞን ፈልጋለሁ ስትለኝ እኮ የተውኩ እኔም ስራ ስለነበረኝ ምናምን ነው ትንሽ ቢዚ ስለነበርኩ እሱን አስተካክዬ ወደ መለሳለሁ ብዬ ነው። ጭራሽ ከሀገር ልውጣ ምናምን ማይሆን ነገር እኮ ነው። ምን ችግር አለው ከሀገር ቦታ? ምን ማለት ነው? የሁሉ ነገር ከተፈጠረ በኋላ ብቻህን አምኜ ዝም ብዬ መለቀህ ሀገር ወጣለሁ። ምን ችግር አለው? እኔ ትልቅ ሰው አይደለሁ እንዴ? ትልቅ ሰው ነህ። አሁን ይኸውልህ ምንድነው በቃ አሁን አንተ እንድትከራከረኝ አይደለም የምፈልገው። ለሁሉም ተነግራለህ። እኔ የት እንደምሄድ አላውቅም። አሁን እውነቱ ንገረኝ ካልከኝ የት ሀገር የት እንደምወስን እንዴት እንደሆነ አላውቅም። ዝም ብዬ መጥፋት ነው ያሰብከው አይደለም። እኔ ያላመንኩበትን ነገር ምን ብዬ ለነሱ ማሳመናቸው? ምን ችግር አለው? አንተ ወጣት አይደለ እንዴ? እኔን አትረዳኝም? እሺ ወጣት ነኝ እኮ ሸፍንልኝ እኮ እያልኩ ነው። እሱም ችግር የለውም እሸፍንልሃለሁ። አይደለም ላንተ እኮ ለኖርማል ጓደኞቼም እኮ እሸፍንላችኋለሁ እኮ የቀላል ነገር ነው። ግን ስሸፍን ምንድነው መሸፍነው ነው እኮ በቃ ችግር የለውም አያሳስባቸው። አሁን ስልኬ ላይሰራ ይችላል። ከዚህ በኋላ ስልኬ ምናምን ሁሉም እኔ ድምጼ ላይሰሙ ይችላል። ማንም አይሰማም ማለት ነው። ድምጼ ማሰሙ ምንም ያለውበት ምንም ነገር የምታውቁት ነገር የለም። ሶ በዚህ ሰዓት እኮ እንዳይጨነቅ እኔ ምንም ብላቸው እኮ አያምኑኝም እንዴ? እነሱን ለማረጋጋት እንደሆነ ነው የሚሰማቸው። አንተ ማሳመን ቀላል ነው። ኢትስ ኦኬ። ግን ከዛ በኋላ ይጠራጠራሉ ነው። ድምጼ ላይሰሙ ይችላል። እኔ ራሱ እኮ ያመንኩ አይደለም ላሳመናቸው። እኔ ራሱ እኮ ያመንኩ አይደለም ወሬው እመነኝና አሳምንልኝ እኮ እያልኩ ነው ያለሁት። እንዳልከው አይደለም ይኸውልህ፣ እነዚህ ሁሉ ነገሮች ከተፈጠሩ በኋላ ከዛ ስሜት ወጥተህ ምናምን ሀገር መቀየር እኮ
ሀገር መቀየር መፈለገ ሌላ ኢንቫይሮንመንት መላመድ መፈለገ ደስ ይላል ደስ ብሎኛል ግን እንዴት በምን አይነት ሁኔታ ሰግህ ሁላችንም ሳናውቀው ማን ካንተ ጋር እንደሆነ ሳናቅ ስልክ ይጠፋል ይያል እንዴት እንደዛ እኮ አይሆንም በቃ አሁን እኔ ጊዜ የለኝም ለምንድን ነው እንተ የምትለኝ አንተ እኮ መውጣትም ከፈለክ ሀገር መውጣትም ከፈለክ አንድ ሳምንት 15 ቀን ታገሰኝ ማስተካከለው ነገር አለ አብረን እንወጣለን የት ኧረ እኔ ብቻዬን ነው የምወጣው እኔ አሁን እኮ ነው የሚሄደው በቃ ከዚህ አሁን እኔ እናንተ ከተለያየን በኋላ ስልኬን አጠፋለሁ ማንም አያገኘኝም ምንድነው እና ምን አድርግ መሰለህ ይኸውልህ ምን አድርግ መሰለህ ከዚህ በኋላ አባባን ግን አደራ አባባን በደንብ እንደኔ ሆነ ገብቶሃል አባባን በተለይ አባባን በደንብ አደራ እንደኔ ሆነ እሺ ለማዘር ደግሞ ምትላት ይኸውልህ ለማዘር ደግሞ ምትላት አሪፍ እድል አግኝቶ ነው በቃ ስልኩን ሁሉም ነገር ድምጹን ያጠፋው አውቆ ነው የተሻለ እድል አግኝቶ ነው ለተወሰነ ጊዜ ለ3 ለ4 አመት ብቻ ነው ባታገኝ እንዴት ነው አክስቴን አታውቃትም እንዴ አንተ ሃሃ እንዴት ነው እንደዚህ ቶሎ የምትቀበል አይነት ሰው አይደለችም እኮ አንተ ታሳምናለህ ምን ችግር አለው አይደለም ከኔ በላይ እኮ እናትህን በደንብ ታውቃታለህ እኮ በደንብ ታውቃታለህ እንዴ ምን እንዴት ነው ነው ማሳምናት እየቀለድክ ነው ምን ችግር አለው እንደውም እንቺ ምን ሆነ ነው አንተ እኔ ጊዜን እየጨረስኩ ነገር እያወራህ እኮ ነው ማይሆን ነገር ማይመስል ነገር ነው እኔ ባይዴ አሁን እንደ ከዝን ሳይሆን ኖርማል እንደዚህ እንደ ጓደኛን እያወራህ ያሉት እኮ ታዲያ እኔ ምን አልኩ እንደ ቤተሰብ ግን ቤተሰብ የሚቀበለው ሐሳብ አይደለም ይሄ ነው እኮ አንተ ትሻላለህ ብዬ እኮ እየነገርኩ ነው አንተ አሳምነልኝ እያልኩ ነው የኔ መሻል እኮ ማይሆን ነገር እንድቀበል አያደርገኝም ነው አንተ ይሻላል ብለህ ያሰብኩበት የራስህ የሆነ እንትን ይሆናል ግን ደግሞ እኔ አልቀበልም ይሄን ነው እንዲህ የሆነ ነገር ብትሆንስ ምን ሆናለሁ እኔ በሆነ ምንም ችግር የለውም እኮ አሁን እኔ እኮ እንዴ ነው ችግር የሌለው እንዴ በቃ በሆነም እኔ ነኝ አይደል የምጎዳው ማን ይጎዳ ማንም በቃ ማለት ምን ማለት ነው በቃ ተወኝስ ቤተሰብ የሚባል ነገር እኮ አለ እኮ ቤተሰብ ይረሱኛል የሆነ ጊዜ በቃ እኔ ለተወሰነ ጊዜ ቢጎዶ ነው አይደል የሞተ ተጎዳ ነው የሚባል በቃ በእናትህ ተወኝ እኔ አሁን ቆይ አናግረኝ እንጂ ወዴት ነው የምትሄደው አሃ እሺ አሁን ምንድነው የምትለኝ ለምን ቆይ በዚህ ልክ እናንተ እንድናወራ ታደርጋለህ እንዴት እናድርግ ታዲያ እንዳልከ በዚህ ልክ እኮ እናንተ ማውራት አልነበረብንም እኮ ትልቅ ሰው እኮ አንተ እንዴ እኮ እሺ ምንድነው የምትለኝ ባለፈው ያ ሁሉ ነገር ተፈጠረ እሺ ኦኬ ተጨነቅን ብዙ አለፈ ያ ነገር እግዚአብሔር ይመስገን አለፈ ከዛ በኋላ ሌላ ጭንቀት አሁን ቤተሰብ ሌላ ጭንቀት ውስጥ እንዴ ለምን የራስህን ህይወት አትኖርም እኮ አሁን እንድኖር ፍቀዱልኝ በቃ እኔ ሰማይ ቤት እንደዚህ አይደለም የራስህን ህይወት በቃ እኔ የራሴን ኑሮ ሰማይ ቤት ነው የምኖረው አሁን እኔ ምልህን ብቻ አታደርግልኝም ለምን ቆማ ተነግረኝ በቃ ሻታ አታስፈልግ መጀመሪያ እናውራ እኔ ጨርሷለሁ ኖ ወዴት ነው አንተ የምጨርሰው ምንድነው አይደለም ጂሚ ይኸውልህ እኔ ራሴ ጨርሷለሁ በቃ እኔ ሌላ ስራት ያዝ እውነት እኔ ለናው መደውልለታለሁ በቃ ምን አናግረኝ እንዴ ምን ታናሽ ነው ብለህ ንቀኸኝ ነው ምን እኔ እንደዛማ ቢሆን ኖሮ መች ጠራ ነበር እኮ ምን እናገረኛ እያናገርኩ መጣው እኮ አንተም በየዛ እዚህ ድረስ መጣው አይደል በቃ እናገረኛ ቆም በቃ እኮ ምን አንተ ምን እንደው መጀመሪያ እኮ ሐሳቡን ሊያሳመነኝ ይገባል ነገርኩ እኮ እኔ ለተወሰነ ጊዜ አልኖርም ቤተሰብ አሳመነኝ አንተ የነገርከኝን አይደለም እኔ የጠየኩ ያለሁት አንተማ ነግረኸኛል ቢያንስ የምትሄድበትን አላውቅ አድራሻህን አላውቅ ከማን ጋር እንደሆንክ አላውቅ እንዴት ነው ዝም ብዬ ቆምና አናግረኝ አሁንስ በዛ እንዴ አናግረኝ እንዴ በቃ ተረጋጋ ጂሚ አይደለም ስማኝ ኖ አናግረኝ አንተ እንድትከራከረኝ ባለ ነገር እንዲፈጣጣ ረፍ እኔ እንድትከራከረኝ ነው እንደ የጠራው ኖ እንዳልክ ይላ አናግረኝ ቆምና በስራት ነው አናግረኝ የነገርኩ ነው አንተ ጣል ልጅ አይደለም ሁሌ አንተ ላንተ ነገር አለበት እንዴ ልትጣላኝ ነው እንዴ አንተ ምንድነው እኔ ካስፈለገ ጣልሃለሁ ነገርኩ ካስፈለገ ጣልሃለሁ እንዴ ጂሚ ምን ሆነ ነው ምን ሰላም ምንድነው ለቀቅ ና ቆምና አናግረኝ እንዳልክ ምንድነው ገመዱ የምን ገመድ ነው ቆምና ነገር የምን ገመድ ነው አንተ እሺ ገመድ ምንድነው ገመዱ የምን ገመድ ነው ምንድነው ና ልንገርህ እሺ ምንድነው እኮ ና ልንገርህ እዛው እናውረኝ እኮ አንዴ ና እሺ ልንገርህ እሺ እዛው እናውረኝ በእናትህ ጂሚ ና አንዴ ልንገርህ ሰው ነው መሰበሰቡ እኮ አንዴ ና ልንገርህ ቆምና ነገር እኮ ና እዛውን እኮ አልመጣም እዛውን ነገርኩህ እኮ እሺ ምንድነው እኮ ገመዱ ልንገርህ ስለ ገመዱ ልነግርህ ነው ምንድነው ለምሳሌ ታሰጣበት ነው ምንድነው ምን እሺ ምን አስረዳኝ ምንድነው የገመዱ ፐርፐስ ምንድነው ንገረኝ ይኸውልህ ልንገርህ እኮ ና ልንገርህ ጂሚ ይኸውልህ እንድትረዳኝ ይፈልጋሉ ተረዳኝ አንተ እሺ ካላልከኝ ማን እሺ ይለኛል ፈቃደልኝ እሺ እንድላ አስረዳኝ ምንድነው እኮ የሚሄድበት ቦታ አለ በቃ እነሱን አሳመነ በገመድ ነው የምትሄደው ምንድነው ገመዱ ፐርፐሱ ምንድነው ቆይ ላሳይክ ኖ እዚሁ ያለ ንገረኝ እስማ ቆይ ጀመን ጫካው ስለምን ይጠራኝ እኮ ቆይ አንዴ ቆይ ና ቆይ እሺ ገመድ ይዘሃል ጫካው ምን ትሰራለህ እንዳልከኝ ስርዓት ይነዝ ይሄው ጮሄታ ነው መጠራው ቁምና ነገር ቁምና ወዴት ነው የምትሄደው እኮ መሄድ ኧረ ለአንተ ሁሌ ነገር እንደ ጻልጅ ነህ እንዴ አንተ እንዴ ስለ ቤተሰብ አስብ እንጂ እኔ እኮ አሁን በዚህ እድሜ ራሱ ከኔ ህይወት በላይ አንተ ህይወት ነው የማያሳስበኝ እንዴ
የራሱን ህይወት ኑሮ አያውቅም። ሌላ ጭንቀት ሄሉሻ የሆነ ነገር ሆነች፣ ሌላ ጭንቀት። ምንድነው ምን ትሆንልህ? እሷ ራሱ ለምን አትዋትም እንዴ? የራሷን ህይወት መኖር ጀምራለች እሷ። አንተ እኮ ከኔ የተሻለ ህይወትን አይተሃል። ለአንተ አይነገርህም። ሰው ብሄር ሰው ይመጣል ተብሎ ለአንተ አይነገርህም እንዴ? በቃ አይነው ተወዳታለህ፣ ታፈቅራታለህ ነው እና ቃልን ሁላችንም እረፍ። እሺ ጂሚ፣ እኔ አውቄ ነው፣ ፕራንክ ነው። የምን ፕራንክ ነው? ወደዛ ሂድ እባክህ። ፕራንክ ነው። ገመኑ ከየት አመጣኸው? እሺ ና፣ እሺ ወንድም አለ። እኔ እዛውና ነገረኝ እኮ ምን እንዴ? እጮሃለሁ። ሰው ነው መጣው። ምንድነው የምጮህ? ምንድነው እኮ ተጠጋና፣ ምን ችግር አለው? ለምን አጠጋለሁ? እዛው ሆነ አስረዳኝ። ምንድነው ገመድ ለምን ያዝክ? እኮ ሽና ፕራንክ ነው። ኦኬ የምን ፕራንክ ነው? ነገር እኮ ነው አውቄ ነው። ና ልንገርክ። ሞኝ ነው እንዴ መስለህ? እንዴ ሞኝ ነው? ከተማው ሰው ልጅ እኮ ነው ነው እኮ ምንድነው የምትለኝ? እኮ አይደለም። እሺ እዛው ሆነና ነግረኝ። እኔ ጮሃለሁ፣ ጌታን ሰው ጮሃለሁ። እዛ ጋር ሰው አለ እኮ ገባ። ና እኮ ገብቶኛል እኮ። እሺ እዛው ሆነና አውረኝ። አትጠጋኝ። እሺ ፕራንክ ነው። እኔ አውቄ ነው ሁሉ ነገር ላስረዳና። እሺ በቃ ተው። እሺ እዛው ሆነ አስረዳኝ እኮ ና። ገመዱን ጣለው፣ ከፈለግ ጣለው፣ ወርወራ ወደዛ። ቤተሰቦች እንግዲህ ያው ይኸውልህ ፕራንክ ነው፣ የምሬ ነው፣ ቀልድ ነው። እኔ እንደዚህ አይነት ቀሽም ሐሳብ አላስብም። ማርያም እንደዚህ አይነት ቀሽም ሐሳብ አላስብም። ና አረ ገመዱን አደብቀው። እኔ ይኸውልህ ፕራንክ ነው እያልኩ ነው። እኔ እንደዚህ አይነት ቀልድ ትቀልዳለህ እኮ። እኔ እንደዚህ አይነት ቀሽም ሐሳብ አላስብም። እንዴት ነው እኔ ነፍሴን እንደዚህ አድርጌ ማረክሳት? ምን ሆነ ነው? እኔ ክርስቲያን ነኝ። ሁሉም ነገር እያወቅ እንደዚህ አይነት ነገር ምንም ነገር ቢቸግር ምንም ነገር ቢፈጠር እንደዚህ አይነት ቀሽም ሐሳብ አላስብም እኮ። ና በቃ እንዴት እንደዚህ አይነት ሐሳብ ታስባለህ? አይደለም ስትጨነቁ ስለነበር ነው። እግዚአብሔርን እኔ እንደዛ አይደለም ያሰብኩት። ሰሞኑን በጣም ጭንቀት ውስጥ አንተ ራሱ ሌላ ከኋላ ምናምን ስታንሾካሹክ ነበር አይደል? የሆነ ነገር እንዳይሆን አሁን ምናምን ስትል ስለሰማሁኝ ነው። ያን ከማሰብ ነው እንጂ እኔ ልክ ነህ እንዴ? ምን ሆነ ነው? እኔ ትልቅ ሰው ነኝ፣ በጣም ትልቅ ሰው ነኝ። እንደዚህ አይነት ምንም ነገር ቢፈጠር እሺ አትስጠኝ። እሺ ምንም ነገር ቢፈጠር እንደዚህ አይነት ቀሽም ሐሳብ አላስብም። ነገሮች በጊዜው ነው ቻሌንጅ የሚያደርጉት እንጂ ከዛ በኋላ እንደሚያልፉ አውቃለሁ። ከሞትክ እኮ ሞትክ ነው። አንደኛ ነፍስህንም አርክሰ እግዚአብሔርን አሳዘነ ከምትሞት ተረጋጋ። እሺ በቃ እንዴት ነው የምንረጋጋው? እንዴት አይነት ቀልድ ነው የምትቀልደው? በቃ ተረጋጋ። የምር አይ ኖ አይደለም። እኔ አንተ በምን ሂሳብ ብታስበኝ ነው እንደዚህ ማደርገው? እንደዚህ አይነት ቀሽም ሂሳብ እየሸወድከኝ እንደሆነ አሁንም ቢሆን ለምንድን ነው ቤተሰቦች እንግዲህ ቪዲዮ እየቀረጽኩ እንዴት እንደዚህ ነገር አደርጋለሁ? አንተ ቢሆን እንኳን ማለት ነው ይሄን ነው ማሰብ ያለብን። ቪዲዮ እየቀረጽኩኝ እንዴት እንደዚህ ነገር አደርጋለሁ? ቤተሰቦች እንግዲህ ያው ፕራንኩ ትንሽ ቀሽም የሆነ ፕራንክ ነው፣ በጣም ይቅርታ። ነገር ግን በዚህ መጨረሻ ላይ የሆነ ነገር ማስተላለፍ ስለፈለኩኝ ነው። ችግር ፈተና ሊፈተነን ይችላል፣ ግን እንደዚህ አይነት ቀሽም ሐሳብ ማሰብ የለብንም። ምክንያቱም በጊዜው ነው ይሄን ፈተና የሚፈተነን እንጂ ከዛ በኋላ እናልፈዋለን። ነገ ከነገ ወዲያ እንዲህ ያደረን ስንሄድ ነገሮች እየተረሱ ነገሮች ደግሞ እያሸነፍን ስለምንሄድ ቶሎ ወስነን ያልሆነ ነገር ውስጥ ከገባን አንደኛ ፈጣሪንም ማሳዘን ነው፣ ራሳችንን መጉዳት፣ ቤተሰብም መጉዳት ጭምር ስለሆነ እግረ መንገድ በዛው ያው በእንደዚህ አይነት ሁኔታ ይሄ በፈተና ውስጥ ሆነው የሚያዩ ሰዎች ሊኖሩ ስለሚችሉ እንዲማሩበትም አይነት ሐሳብ ነው። የሚያሻገረው የሚያሳልፈው እግዚአብሔር ስለሆነ እኔ እግዚአብሔርንም አላሳዘንም። ደሞም እንዲህ የከፋ ነገርም ደርሶብኝ አይደለም። ግን እነሱ ያው በትንሽ ነገር ስለሚጨነቁ ቤተሰብ ይጨነቃል አይደል? ያንን ድክመቱን ተጠቅሜ ነው እሱን ፕራንክ ያረኩት። ያንን ከማሰብ ነው እሱን ፕራንክ ያረኩት። ወንድም አለ አብሽር ገመዱን ጣለ እያለቀስክ ነው። ኧረ ተው። እኔ ግን እኮ ብዙ ቤተሰብ ነው የሚወደኛ። እኔ ቤተሰቦቼ ይወዱኛል። ኧረ በስመ አብ ይቅርታ ወንድም አለ። እሺ አሁን ምን ልሁን ብለህ ነው? ምን ልሁን ብለህ ነው? በቃ ለምን አትወትም እሷን አንተ? እንዴ በቃ ተውኩኝ እኮ። ኧረ እኔ ይኸውልህ የኔን ሐሳብ ሙሉን ስለማታውቅ ነው። መጀመሪያ ብታውቅ ብትሰማ ይሄንን ሲጀመር እንዴት አይምሮ ሊመጣ ይችላል እንደዚህ አይነት ሐሳብ? እኔ ይኸውልህ በቃ እኔ እኮ ከክፋት አይደለም። በቃ ገብቶሃል? የመጨረሻ ይሄ ነው እንደዚህ አይነት ነገሮች። በቃ እኮ ተዋት በቃ አሁን ትቻለሁ። ይሄ ለአሁን ብቻ አይደለም። በቃ ዝም በል እሺ። በቃ ዝም በል። ቤተሰቦች እንደዚህ ነው። ወዳቸዋለሁ። ምንም አይደብረኝም። እሺ ከዚህ በኋላ